الحمد لله والصلاة والسلام على رسول الله صلى الله عليه وسلم إن الدين عند الله الإسلام الله سبحانه وتعالى بس قداي فمن ملك ማመን እንዳለብን የራሱን ምስክርነት ቃል ከሰጠ በኋላ በዚህ አይነት ቁልጭ ባለ ተውሂድ ላይ የተመሰረተው ዲን ምን እንደሆነ ይገልጽልናል ማለት ነው። ان الدين المرضيه المقبول عند الله ተወዳጅና ተቀባይነት ያለው ሃይማኖት አላህ ዘንድ ረብ العالمين ዘንድ ትክክለኛ የኔ ሃይማኖት ነው። እኔ የምቀበለውና እሱን የተከተለን ሁሉ በአግባቡ የማስተናግደው እምነት ካለ አልኢስላም ወህده ኢስላም ብቻ ነው በላቸው ይላል። ከኢስላም ውጭ ወደ አላህ ሊያቃርብና ሊያስታርቅ የሚችል ሃይማኖት አለ ከተባለ ከንቱ ነው፣ ዘበት ነው ማለት ነው። አንተ ዲን ለመከተል ፍላጎት ካለህ አንደኛና ብቸኛ አማራጭ ያለው ዲን አላህ ዘንድ ኢስላም ብቻ ነው። ከኢስላም ውጭ ያለ ዲን ቦታ የለውም የሚል ውሳኔ ይሰጣል አላህ Subhanahu Wa Ta'ala። ይህም ሊታወቅ የሚገባው ነገር ነው፣ ልናቀውም ልናሳውቀውም የሚገባ ማለት ነው። ተረታችንን ነፍተን አፋችንን ከፍተን ከኢስላም ሌላ ምንም አማራጭ የለም ብለን ባገኘንበት ቦታ ሁሉ ማንንም ምንም ሳንፈራ ልንናገረው የሚገባ ይህ ብቻ ነው ማለት ነው። አሁን ግን ተቃራኒ ሆኗል። አህለል ባጢል ያናፋሉ በአለም ዙሪያ ከኛ በስተቀር ምንም ዋጋ የላቸው እያሉ ማለት ነው። እኛ ግን የዚህ የረብ العالمين አዋጅ ተሸካሚ የሆነው ሰዎች አንገታችንን ደፍተን አፋችንን ለጉመን ቁጭ ብለናል ማለት ነው። በተቃራኒ ان الدين عند الله الاسلام ዲን ማለት ያው ለጌታህ የምትገናኝበት ጌታህ ጋር የምትገናኝበት ሲስተም ዲን ይባላል ማለት ነው። ከጌታ ጋር የሚያስተዋውቅና የሚያስታርቅ ሃይማኖት ካለ አላህ ዘንድ ኢስላም ነው። ሌላ ሃይማኖት አለ የሚል ካለ ያ ራሱ ዘንዳ ውሸታሙ ዘንዳ ያው ራሱን ያታልበት፣ እኔ ዘንድ ግን ተቀባይነት የለውም ይላል ማለት ነው። እኔ ዘንዳ ትክክለኛ የሚያስታርቅና የሚያገናኝ ሃይማኖት ለዝድቅ የሚያበቃ ኢስላም ብቻ ነው ይላል አላህ Subhanahu Wa Ta'ala። እዚህ ላይ ግን ኢስላም ስንል ምን ማለት ነው በቁንጥል መልኩ እንዳንረዳው ዲኑል አንቢያኢ ወልሙርሰሊን ማለት ነው። የመላው ነብያትና የመላው ሙርሰሎች ሃይማኖት ዲነል ኢስላም ዲነት ተውሂድ ማለት ነው በአጠቃላይ። እና ኢስላም የሚለው ለኛ ነብዩ መሐመድ አለይሂ ሰላቱ ወሰለም ላወጁት ዲን መታወቂያ ሆኗል ባሁኑ ጊዜ። ኢስላም ከተባለ የመሐመድ ሃይማኖት ብሎ ነው በአለም ላይ ያሉ ህዝቦች የሚያውቁት ማለት ነው። ይሄ ግን የተሳሳተ ግንዛቤ ነው። ኢስላም ማለት የመላው ነብያት ሃይማኖት ነው። ከአደም ጀምሮ እስከ መሐመድ ድረስ ያሉ ነብያቶች በሙሉ ኢስላምን ነው ያስተናገዱ የመጡት ማለት ነው። እና እንደዛ ነብዮች ከጌታቸው በተቀበሉት መርህ መሰረት ሰዎች ተግዜ በኋላ ሳይጨምሩና ሳይበርዙ ሳይሰርዙ ሳያበላሹት በፊት በቀጥታ በነብያት የመጣው በየዘመኑና በየሀገሩ የአላህ ዲን ነው ማለት ነው። ለዚህ ብለን በሁሉ ነብያቶች በሁሉ ኩቱቦች እናምናለን አይደለም እንዴ? ስለዚህ በቁርአን ብቻ ነው የምናምነው በመሐመድ ብቻ ነው የምናምነው ብንል ካፊር ነን የምንሆነው። እና የመላው ነብያት እናምንባቸዋለን። እና አመነ الرسول بما انزل اليه من ربه والملائكه وملائكته وكتبه ورسله واليوم الاخر የሚለው አያት እንደሚገልጸው ማለት ነው። እና ان الدين ማለት ان الدين المرضي عند الله دين الانبياء والمرسلين የአላህ ነብያቶች ያመጡት ዲን ነው። በተለይ በተውሂድ ቅንጣት አይለያዩም። ቅንጣት አንድ ነብይ ከአላህ ሌላ አምልኮ ሊሰጠው የሚገባ የለም የሚል አልመጣም ማለት ነው። ከአላህ ሌላ ሊምር ጀነት ሊያስገባ ወይም ሊቀጣ ጀሃነም ሊያወርድ የሚችል ኃይል አለ ብሎ አንድም ነብይ አላስተማረም። በተውሂድ ነጥብ ላይ ቅንጣት አይለያዩም። የሚለያዩት ተሽሪዕ ላይ ነው። ተሽሪዕ ላይ ማለት ስግደት፣ ጸሎት፣ የተለያዩ ዒባዳዎች ላይ በመጠን ሊለያይ ይችላል።
ሁሉም ላይ ስግደት አለ ግን የስግደቱ ቁጥር ያንዱ ከፍ ያንዱ ዝቅ ሊል ይችላል ሁሉም ዘንድ ጾም አለ የጾሙ መጠን ሊለያይ ይችላል ሁሉም ዘንድ ምጽዋት ዘካት አለ ግን የዘካቱ መጠን አንዳንዱ ፐርሰንቱ ከፍ ይላል አንዳንዱ ዝቅ ይላል ሐጅ አለ እና መሰረታዊ የሆኑ ነገሮች ጭራሽ መለያየት የለም ነብዮች ዘንዳ ማለት ነው ከዛ በኋላ ድንጋጌ ነገሮች ደንቦች ጥቅቅ ነገሮች ላይ በሚመጡ ጊዜ ሽርዓተ ወሚንሃጃ ለኩል ጃአልና ሚንኩም ሽርዓተ ወሚንሃጃ ይላል እንደ ዘመኑና እንደ ሀገሩ ተስማሚ በሆነ መልኩ የለተለት እንቅስቃሴዎች የሚመሩና የሚዳኙባቸው ህጎች ሊለያዩ ይችላሉ ያ ቅርንጫፍ ነው ማለት ነው መሰረቱ ላይ ግን ሁሉም ነብዮች ተውሂድ ላይ ኺላፍ የላቸውም አላህ ልጅ አለው የሚል ነብይ አልመጣም አላህ ሚስት አለው አላህ ሸሪክ አለው የሚል አልመጣም ሁሉም ላ ኢላሃ ኢላላህ መርሁ ሁሉም መርሁ ላ ኢላሃ ኢላላህ ከመጀመሪያ እስከ መጨረሻ ድረስ ማለት ነው የነብዩላህ አደምን ቂሷት አስተዋውሱ ከሆነ ረበና ظلمنا انفسنا لا اله الا انت ይላል ማለት ነው ከአንተ በስተቀር አትክለኛ አምላክ የለም ረበና ظلمنا انفسنا وان لم تغفر لنا وترحمنا ሁሉም ነብዩ እያንዳንዳቸው ያ ረብ ነው የሚሉት እንጂ ፉላን ብለው የሚጠሩት ነገር የለም ማለት ነው ስለዚህ የመላው ነብያት ሃይማኖት ልክ ጌታ እንደመጣ የዋለ ያደረ በሄደ ቁጥር ስሙ ብቻ ይቀርና ሰዎች ግን የራሳቸውን እንቶፈንቶ ይሰገስጉበትና ሃይማኖት ነው ይላል ክርስትና ይላል እዚህ ግባ የማይባል እንኳን የነብዩ ኢሳ ሃይማኖት ሊሆን ቀርቶ አሁን ያለው አንድ ተራሰው እንኳን ሊቀበለው የማይችል ዝባዝንኬ ነው ተራሰው እንኳን አቂል የሆነ ሰው ሊቀበለው የማይችለው የኢሳ ዲን ነው ይባላል በጥቅሉ ይህ አይደለም ኢሳ ያስተማሩትን በግልጽ አላህ Subhanahu Wa Ta'ala ምን እንደሆነ አስቀምጦልናል ማለት ነው ያ ኢሳ ኢብኑ መርየም አንተ ቁልተ للناس اتخذوني وامي الهين من دون الله ይላል የመልቂያማ የሚያቀርብላቸውን ቃለ መጠየቅ በቁርአን ያመጣልሃል ማለት ነው አንተ የመርየም ልጅ ኢሳ ለሞኑ አንተ እኔንና እናቴን አምላክ አርጋቸው ያዙ እኔን ተገዙ እኔን አገልግሉ ብለህ ነው እንደ ክርስቲያኖችን ያስተማርካቸው በየጠይቀዋለህ ይላል ያነ ምን ይላሉ ነብዩላህ ኢሳ ማ قلت لهم الا ما امرتني به ان اعبدوا الله ربي وربكم وكنت عليهم شهيدا فلما توفيتني كنت انت الرقيب عليهم وانت على كل شيء شهيد سبحان الله እኔ እንዴት አርጌ ታቃላ አይደለም እንዴ ያላህ ነብይ አርገህ ረሱል አርገህ ልከኝ ያንተን አደራት እለ እኔንና እናቴን አምልኩ የምል እብድ ነኝ እንዴ ይላል እንዴት ላለሁኝ ማ አቁልቱ ለሁም ኢላ ما امرتني به ያዘዝከኝን ተውሂድ ነው ያስተማርኳቸው ያን ነገር አብሬያቸው እስካለሁ ድረስ አንድ ቀንም እኔንም ሆነ እናቴን ተገዙ የምትል ቃል ካንደ ቤቴ ወጣ አታቅም እንግዲያሳ እኔ አብዱላህ ረቢ ወረበኩም የኔንም የናንተንም ጌታ አላህ አልዋሂድን አብረን እንገዛ ነው ያልኩት እና ከዚህ ውጭ በየተሆነ እንኩንቱ ቁልቱ ፈቀድ አሊምተው ንጹህ ሰው አይፈራም ማንም ቦታ አላ ይሄን ነገር ብለሃል የምትል ከሆነ ሌላ ምስክር አያስፈልግም አንተ ራስ መስክርብኝ ያው አንተ መሰከርከውን በጸጋ ተቀበላለሁ هذا يوم فوع الصادقين صدقهم ዛግዘ ረብ العالمين አይ አንተንማ አቀሃለሁ ተዝውጭ እንደማትሆን እርግጠኛ ነኝ ግን በአንተ ስም ዓለምን ሲበክሉ ዓለምን ሲበጠብጡ የኖሩትን ቀጣፊዎች ሁሉ በአንተ ፊት ለማዋረድ ነው ይሄን ጥያቄ ያነሳሁት ይላል አላህ Subhanahu Wa Ta'ala ባሁኑ ጊዜ ግን ኢየሱስን ተቀበል ረሱል ኢየሱስ ያልተቀበለ አይዲንም ኢየሱስ ጌታ ነው ይላል ይሄ ጉድ እንግዲህ ተገልብጦ ማለት ነው እሱ ግን ይሄ ነገር አላሰብኩትም እንኳን ልለው በየው ከሆነ አንተ መስክርብኝ ይላል ይሄ ነገር ቀርቶ አሁን እንግዲህ ተውሂድ በአጠቃላይ በመድር ላይ ቦታ አጥቶ መቆም ያመረገጫ ጠፍቶ ኩፍር በሙሉ አስጨንቆት እንደማዕበል ይገኛል ዓለምን ማለት ነው ውሸታሞች እውነተኛ ሆነው እውነተኞች እንደ ውሸታም አንገታቸውን ደፍተው ይኖራሉ በቀደም ማክሰኞ ማታ አልትጃውል ሙአኪስ ተከታትላችሁ ከሆነ መጅዲ ኸሊል የሚባል የመሲሂ ነስራኒ አሜሪኪ ነው እና በግብጽ ጉዳይ ለውይይት ቀርቦ ምን አለ ሱብሃንአላህ የህቅዱ ብዛት በአለም ላይ ታይቶ ተሰምቶ የማያቃል ተናገረ እዛ ያሉ ጋዜጠኞች እንኳን ሰቀጠጣቸው ምን ማለት ነው አሉ ደነገጡ ምን አለ انكم الاسلاميين تكذبون كما تتنفسون ሱብሃንአላህ
እናንተ እስላሞች እኮ የምትዋሹት በትንፋሻችሁ ልክ ነው ልክ ትንፋሻቸው 24 ሰዓት እንደማይቋረጥ ውሸታቸው የዛን ያህል ነው አለ እውን ሙስሊም እንደዚህ ነው ማን ነው ይሄንን የሚለው አንድ ካፊር ሙልሂድ ማን ነው ዒልማኒ hatta ክርስቲያን እንኳን አይደለም እኮ ዒልማኒ የበጌታ የለም የሚል እምነት ያላቸው ሰዎች ናቸው እንደዚህ የሚሉን ማለት ነው እስላም የት ቦታ ነው ያለው አሁን ካፊሮች ድረታቸውን ነፍተው በአለም ማስሜዳ እናንተ የመጨረሻው ሸታሞች ዓለምን በሙሉ ለውድቀት የምትዳርጉ እያሉ ይናገራሉ ማለት ነው ይሄ እንዲሆን ያደረገው ማን ነው የኛ ድክመት ነው ማለት ነው የኛ መስመር መልቀቅ በዲናችን ቀጥ አለ ማለት አለ መስማማታችን ለነሱ ይሄን እድል ሰጣቸው ማለት ነው እና ሰው ሊያረገው እንኳን ቀርቶ ሊያስበው የማይችል ሰው እስቲ በትንፋሹ ልክ መዋሸት ቢፈልግስ የሚችል ሰው አለ ስንት መላእክት ነው በ24 ሰዓት ትንፋሽ የምታወጣና የምታወርደው ያን ያህል ነው የምትዋሹት አለ እነማን ሙስሊሞቹ በዛ ተቃራኒው ካፊሮቹ ቅዱሳን ናቸው ማለት ነው አይዋሹም አይሳሳቱም እዚህ ደረጃ ተደረሰ ማለት ነው እና አላህ Subhanahu Wa Ta'ala እውነተኞች እውነቱን ይዘው ኮርተው እውነቱን ለመናገርና ለማስተማር ካልቻሉ ውሸታሞች እንደዚህ ዛብ ይለቃሉ መጠን ገደብ ያልፋሉ ማለት ነው ለምን ክስ የሚለው ከለለ ባለጌ ምን ቸግ ሜዳው የራሱ ሆነ ማለት ነው ፈለገውን ይናገራል እኛ ግን ሐቁን ይዘን ለምንድነው ማንንቀሳቀሰው በሐቁ ላይ ለምንድነው ማንስማማው በሐቁ ላይ ለምንድነው ማንረዳዳው ማንደጋገፈው ይሄን ባለማድረጋችን ነው ያለው ሁሉ ችግር ዛሬው ጥንቅታችንን ያወጣው ማለት ነው እነሱማ የፈጠራቸውን ጌታ የካዱ ሰዎች በሱ ላይ ምን አደርገናል የሚሉ ሰዎች እኛን ደካሞችን ቢንቁና ቢያንቋሽሹ አያስገርምም እነሱ ከዛ በላይ ነው لا ذنب بعد الكفر ከኩፍር በላይ ወንጀል አለ በኩፍር ያላፈረ ሰው ሌላ ነገር ለመስራትና ለማድረግ ምን ያሳፍረዋል ግን ወይን አለ الحق ነው እና እነ ዲና عند الله الاسلام ዲን ከአላህ ዘንዳ እስላም ነው እስላም ማለት አልእስቲስላም ለረብ العالمين ባጭሩ እቺን ቃል ብቻ ብንረዳና ብንሰራ ላይ ብናውላት በቂ ነው ለዓለማት ጌታ እጅ መስጠት ታማኝ መሆን ማለት ነው ፈጠረ ጌታ አላህ ነው እሱ ያዘዘኝን ለመስራት ዝግጁ ነኝ በቃ ሌላ ምንም ነገር የለም እና አንተ ያልከኝ ብቻ ነው የምሰራው ካንተ ፍቃድ ውጭ ምንም ነገር አልቀበልም የሚል አቋም ያለው ሰው ነው ሙስሊም ሊባል የሚገባው ማለት ነው እንደገና እዛው ላይ ያይዙ የሰውየ እስላምን ሲያብራራ ነበር እስላምን ሲያስረዳ ነበር እስላምዮች በያሉበት ቦታ ዓለምን ለድቀት ለውርደት ያደረጉ ነው ምናምን ሲለው ምን ነው ቱርኪያ ያደገች አይደለም ወይ ምን ነው ማሌዚያ ኮኮብ አይደለችም ወይ ምን ነው ኢንዶኔሲያ እነዚህ እስላም አይደለም ወይ አሉት ሲለው ምን አለ እነዛ ሙስሊሞች ናቸው እስላምይን አይደሉም ማለት ካፊሩ ሰው ይኮነው እና ቋንቋውን እንኳን ራሱ ቀማን እስላም የሚለውን ተፍሲር እሱ ሆነ የሚተነትንልም ያብራራልን ማለት እነዛ እስላምዮች አይደሉም ሙስሊሞች ስለሆኑ ነው አለ ጥሩ ምርታ ያሳዩት ሙስሊሞች ስለሆኑ ነው እንደናንተ እስላምዮች አይደሉም እስላሚ ማለት አለ ሙስሊም ሳይሆን ሙስሊም ነኝ ብሎ በውሸት የሚያወናብር ነው አለ ሙስሊም የነዛ ደግሞ የምትላቸው እውነተኛ ሙስሊሞች ናቸውና ለዛ ነው አለ ይሄ እንግዲህ ተፍሲር ይሰጠናል ማለት ነው እንግዲህ ነብዩ ያሉት አለይሂ ሰላቱ ወሰለም ان الاسلام لا يرزو ما بين الحرمين اسلام በመጨረሻ አኺረ ዘማን ሲደርስ ከዓለም ዙሪያ ይወጋል እየተወጋ ያሳደዱት እንዳውሬ ጥላቶቹ ያዋከቡት እየተሰበሰበ በመጨረሻ በሁለቱ ሐረም መካከል ይገባል ከማ ተርዙል ሐየቱ في جحرها እባብ አዳኝ መጥቶ ሲያሳድዳት ሩጣ ከሜዳ ላይ ጉድጓድ አለቻት እዛ ጉድጓዱ ሄዳ እንደምትገባ እስላምን በአለም ዙሪያ መቆሚያ መቀመጫ ሲያጣ አኺረ ዘማን ላይ ሩጦ በሐረምን በመካና በመዲና መካከል ነው መጠለያ የሚያገኘው ከዛ ውጭ አለው እየተሰበሰበ ይመጣል ነው ያሉት ተድርቅ እየጠበበ ይመጣና በቀለበት ምንጩ ላይ ነው መጨረሻ የሚሆነው ነው ያሉት አሁኖቹ ግን ፈላስፋዎች ምን አሉ እስላም እዚህ ግባ የማይባሉት ሙብተዲዖቹ ሀገር ላይ አልማንዮቹ ሀገር ላይ እዛ ነው ትክክለኛ እስላም ያለው
እዚህ ምንጩ ላይ ያሉት ግን ሙስሊም አይደሉም እየተባለ ነው መግለጫ እየተሰጠ ያለው ማለት ነው። እነሱ ይበሉ ካዲዎች ስለሆኑ እኛ ግን እንደዚህ የሚሉት ኃይሎች ጋራ እየተባበርን ተተገኘን ምን ይሆናል ነው። እና ለአላህ እስቲስላም ለአላህ እጅ መስጠት በኸይሩም በሸሩም በማንኛውም ነገር አላህ ይሆናል ይበጃል ያለውን ነገር ሰጥለጥ ብለህ መቀበልና ለፍቃዱ መገዛት ነው ኢስላም ማለት። ይሄንን እንግዲህ የሚያደርጉ ከተገኙ في كل زمان ومكان የአላህ ወዳጆች ናቸው። ከዚህ ውጭ ከሆኑ ግን ስማቸው ዝም ብሎ ሙስሊም ሊያረጋቸው አይችልም። وما اختلف الذين اوتوا الكتاب الا من بعد ما جاءهم العلم بغيا بينهم ከናንተ በፊት ቀደም ሲል ኪታብ የተሰጡትም ሰዎች የዚሁ አይነት መሰረት ነበራቸው ይላል። ይሄው ቅድም ያልኩትን ዙ ጠቆመ ማለት ነው። እና ይሁዲ በአንድ ወቅት እነ ሙሳ እነ ሃሩን የመሰሉ ነብያቶች በሚመሩት ጊዜ የእስላም ነበረ የነሱ ሃይማኖት ማለት ነው። በዛ ጊዜ ልክ እንዳሁኑ እስላም አማራጭ የሌለው የአላህ ዲን ነበረ ማለት ነው። ከዛ በኋላ እነዛ አንበሶች ዘወር ሲሉ አውሬዎች ሲተኩ ግን ያ የነበረው እስላም አፈርደም በላና ስሙ ብቻ የሙሳ ዲን ተባለ። በተግባር ግን ያው የሸያጢኖች መጫወቻ ሆነ ማለት ነው። በኢሳም ጊዜ እንደዛው ነው። ሐዋርያት በነበሩበት ጊዜ በአላቅማቸው ሁሉ የአላህን ዲን በሚገባ በስራ ላይ አውለውት ነበረ። እየዋለ ያደረ እየተንሸራተተ ሲመጣ ግን ስሙ የኢሳ ሃይማኖት ነው። በተጨባጭ ግን ሰይጣን እንኳን የሚያሳፍር ሁኔታ ነው የሚታየው ማለት ነው። እና ሰይጣን እስካሁን አላለም እነሱ የሚሉትን ነገር። አላህ ልጅ አለው ብሎ ያውቃል ሰይጣን? አላህ ሚስት አለው ብሎ ያውቃል? አላህ ተሰማይ ሰማያት ወርዶ ስጋ ለብሶ ተወርዶ ተቀጥቅጦ ተሰቅሎ ብሎ ሰይጣን መግለጫ ያወጣል? ሷል ደረሰበት ደረጃ እኮ ነው የደረሱት። ግን ይሄ ሁሉ የኢሳ ዲን ነው ብለው ነው የሚያስተዋውቁ ማለት ነው። ይሄን አቂዳ ያልተቀበለ እንዳውም ቦታ የለህም አንተ አልተጠመቅም አትድንም ይልሃል ማለት ነው። ይበል ግን አንተ ለምን ትቀበለዋለህ? አሁን እኮ እስላም ነው። እናንተ እንግዲህ በኢኮኖሚውም በተቃፋውም በሁሉም ነገር እንደ አለቆች ከሆናችሁ ያላችሁትም ሃይማኖትም በሙሉ የናንተው ይሻላል ብለን እያጎበደርን ያለ ነው ማለት ነው በቀጥታም ሆነ በተዘዋዋሪ። ይሄ ደግሞ ያው ይዘውን ይጠፋሉ ማለት ነው። ወዱ ለው ተክፍሩነ ከማ ከፈሩ ፈተኩኑነ ሰዋአ። እነሱ ያጡትን ጀነት እናንተ እንድታገኙት አይፈልጉም። እነሱ የማያመልጡትን ጀሃነም እናንተ እንድትድኑ አይፈልጉም። ስለዚህ ይዞሟቾች ናቸው፣ ይዘዋችሁ ይጠፋሉ። በዱንያ ብትጎዱም ብትበደሉም ብትራቡም ብትጠሙ ብትጎሳቆሉም ምንም አይደለም፣ በሞት ትገላገላላችሁ። ግን አኺራችሁን እኮ ያጠፋችሁ ነው። የእነሱን ጅራት መከተል ወደ ሲኦል ያወረዷችሁ ነው። ተጠንቀቁ ይለናል አላህ በየቀኑ። ግን እኛ የለም እነሱ ጋር ካልሆነ በስተቀር ህይወት የለም እያለ ነው ማለት ነው። እና وما اختلف الذين اوتوا الكتاب ከናንተ በፊት ኪታብ የተሰጡት አልተለያዩም በሐሳብ إلا من بعد ما جاءهم العلم بغيا بينهم በመካከላቸው ባለው ምቀኝነት በራስ ወዳድነትና ሌሎችን በመጥላትና በመመቅኘት እውነቱ ቁልጭ ብሎ እየታያቸው ተውራትና እንጂል የሚለው ከቁርአን ጋር እንደማይጋጭ ያወቁ ያን ሸምጥጠው ክደው ነው እኮ እንደገና ኩፍርን የመረጡት ኢላሃል ማለት ነው። እና ይሄን የካዱት ለምንድነው? መረጃው አጥሯቸው ሳይረዱ ሳያውቁ ቀርተው ሳይሆን በغيان بينهم حسدا بينهم በመካከላቸው ላለው ስር ለሰደደው ምቀኝነት ምቀኞች ናቸው። ተነሱ በስተቀር በአለም ላይ ማንም ጥቅም እንዲያገኝ አይፈልጉም። ማንም ስምና ዝና እንዲያተርፍ አይሹም። ስለዚህ እናንተ ከኋላ መጣችሁ የተሻለ ሃይማኖት ባለቤት በመሆናችሁ እነሱ የጣሉትን ዕቃ አንስታችሁ እናንተ ልትጠቀሙበት ስትሞክሩ ለምን እንደኛ መጥፋት አለባቸው ብለው ነው ይዘዋችሁ ሊጠፉ ጎንበስ ቀና የሚሉት ኢላላ አላህ Subhanahu Wa Ta'ala። ወመን የክፉር ቢአያቲላህ ስለዚህ በእነሱ ግፊትም ይሁን በራስ ድክመት በተለያየ ሁኔታ በአላህ አንቀጽ የሚክር ሰው አላህ እንግዲህ ትክክለኛው ሃይማኖት እንደሆነ ግልጽ አድርጎ አስቀምጧል። ማማራጭ የሌለው መመሪያ የአላህ ዲን እስላም ነው ብሏል። ይህንን የመሰሉ አንቀጾችን በአንድ ወይም በሌላ ምክንያት የሚክድ ሰው ካለ فإن الله سريع الحساب فلا يضر إلا نفسه። ይህ አይነቱ አወላዋይና ወስላታ ሰው ራሱን እንጂ ማንንም አይጎዳም። አላህ ደግሞ ምርመራው ፈጣን የሆነ ጌታ ነውና
በተለያየ ዘዴ በተለያየ ምክንያት ብትዘረዝ ብትቆላልፈው አላህ ያቃል ሚስጥርህን ለምን ምን እንደመረጥክ ለምን ማንን እንደተከተልክ አቃለውኝና በቀልጣፋው ሂሳቤ ጉዲና ፈላዋለሁ ነገ ኢላላ አላህ Subhanahu Wa Ta'ala ስለዚህ እነሱ አንድ ጊዜ የአኺራው ጉዳይ ይቅርብን ብለው ለይቶላቸዋል እንደገና እናንተንም ይዘዋችሁ ሊጠፉ ነውና ጎንበስ ቀና የሚሉት በእነሱ ውጅንብር ግርግር ተሳስታችሁና ተወናብዳችሁ በአላህ መመሪያ የአላህን ቃል ቸል ብላችሁ ብትክዱ ይላል በቃላችሁ ባትክዱ በተግባራችሁ እነሱ የሚሉትን ውሸት እያቀነቀናችሁና እያጨበጨባችሁ የምትከተሏቸው ከሆነ ያኔ እናንተም የነሱ ጅራቶች ናችሁና ሰሪዑል ሒሳብ መሆኔን ወቁ መርመራዬ ፈጣን ነው ማንንም ሊሸውደይ ሊያመልጠኝ እንደማይችል ወቁና ትክክለኛ እስላምን የምትላበሱ ከሆነ ይሄውና እድሉ ተሰጥቷቸዋል ካልሆነ ግን ومن يتولهم منكم فانه منهم إلها ጥላቶች ጋራ የሚወግን ከነሱ ጋር አብሮ ይወቀጣል ነው ያለውና ጠንቀቅ ማለት ያስፈልጋል ማለት ነው فإن حاجوك እና እነዚህ እንግዲህ የእስላም ጸር የሆኑት ኃይሎች ተላንተም ዛሬም ነገም ባህሪያቸው ነው አቋማቸው ነው ይከራከሩሃል ይፈታተኑሃል እና ይሄንን ቁልጭ ያለውን አማራጭ የሌለውን እስላም ሊያጎድፉ የራሳቸውን ውሸት ደግሞ ሊያነግሱ ቢከራከሩና ቢፈታተኑህ ፈቁል በላቸው አስለምቱ ወጅሂየ ሊላህ እኔ ማንንም ወደደ ማንንም ጠላ ፊቴን ወደ ጌታዬ ብቻ አዙሪያለሁ እኔ የፈጠረ ጌታ መርጦልኛል እምነቴን እስላም ነው የሚያዋጣህ ብሎኛል እስላምን ፊት ለፊቴ እንደመስታወት አድርጋለሁ ወደ ግራ ወደ ቀኝ መዟዟር አልችልም ማለት መቻል አለብህ አንተ ማለት ነው ከነብዩ ጀምሮ እና ጥላት ግን ሁሉ ጊዜ ለማሳሳት አይቦዝንም ስራው ነው ያው የሰይጣን ባህሪ ወርሷልና ማለት ነው አንተ ግን እሱ በዘመተብህ ቁጥር በቀላሉ የምትንከላፈትና የምትወድቅ ከሆነ ነው ችግሩ እነሱ ስራቸውን ይሰራሉ ሙሐጃ ያደርጓል ይከራከሯል ሽንጣቸውን ገትረው እኛን ትክክለኞቹ እናንተ ቦታ የላችሁም እኛን ካልተከተላችሁ የኛ ጅራት ካልሆናችሁ በዱንያም በአኺራም ዋጋ የላችሁም እያሉ በመስበክ በማዋከብ ውጥንቅታችሁን ሊያወጡት ይችላሉ ያም በሚሉ ጊዜ ግን መክቶ መቆም መቻል አለብህ ምን በማለት መርህ ምን መሆን አለበት አስለምቱ ወጅሂየ ሊላህ እኔ መጀመሪያ ሸሃደተል እስላም ስሰጥኮ ለአላህ ያደርኩኝ ነኝ ፊቴን ለአንድ አላህ ታሰለፍኩኝ በኋላ ከዛ ውጭ ላለ ነገር ወደ ግራ ወደ ቀኝ መገላመጥ አልችልም ኢላማዬ ግቢዬ ፊት ለፊቴ ነው እስላም ጋር ኖራለሁ እስላም ጋር እሞታለሁ ማለት መቻል አለብህ ነው የሚለው ወመን ይተባዓን እኔ ብቻ ሳልሆን እኔን የተከተሉት ሁሉ አማኞች ይህ ነው መርኋቸው ይህ ነው ግባቸው ይህ ነው አላማቸው የፈለገው እንግዲህ በአለም ዙሪያ ያሉ ኃይሎች ቢረባረቡ ከእስላም ሊያደናቅፉ እኔና የኔ ተከታዮች ፊታችንን ለአላህ ግንባራችንን ከሰጠን በኋላ ወደ ግራ ወደ ቀኝ የምንገላመጥበት ምክንያት የለም ሐያቲ ወመማቲ ሊላህ ረቢል ዓለሚን ነው መርኋችን የሚል መልስ መስጠት መቻል አለባችሁ ይላል አለበለዛ ጥላት ባዋከበህ ቁጥር በቀላሉ የምትፈሰፈስ ከሆነ ምኑ ላይ ነው ሙስሊም የሆንከው አንተስ እነሱስ በአንድ ወቅት እንዳንተው ተሰጥቷቸው አልነበረም እንደድሉ ጥለውት እኮ ነው ለዚህ የበቁት አንተም የተወሰነ ተጽኖ ሲደረግብህ እንደገና ኮብሸሽ ብለህ ወደ እነሱ ጉያ የምትሸረኮት ከሆነ ምኑ ልዩነት አለው ነው የሚለው አላህ Subhanahu Wa Ta'ala ወቁል للذين اوتوا الكتاب እና ከናንተ በስተፊት ኪታብ ተሰጥተዋል የተባሉትን ከንቶች አንተ ማንንም ምንንም ሳትፈራ በሙሉ አንደበትህ ፊት ለፊት እንዲህ ንገራቸው ይላል ወልኡምይን ለማህይማንም እንደዛው ኪታብ አልባ ለሆኑት ለመጁሲው ለይሁዲው ለቡዚው በአለም ዙሪያ ሃይማኖት የሌላቸው ባአት ናቸው ለሹይዩ ለነዛ ሁሉ አንድና አንድ ነው የእስላም ቃል ምንድነው የምትላቸው አስለምቱም የናንተን እንጦፈንቶ ቅራቅምቦ ተውትና እውነት ቁም ነገር እነጋገር ካላችሁ ማማራጭ የሌለው እስላም ነውና ትሰልማላችሁ ወይስ አትሰልሙም ብለህ ብቻ ጠይቃቸው ሌላውን ተውና ይላል እንደዚህ ብሎ እንግዲህ ኮርቶ የሚናገር ዳዒያ አለ በአለም ላይ ባሁኑ ጊዜ ሙዋጃ እኮ ነው እዚህ መስጂድ አማኞችን ቁጭ ብሎ ማስተማሩ እንኳን አሁን ትልቅ ብርቅ ነገር ተደርጓል ግን በአለም ላይ አሉ የተባሉትን ኃይሎች
ሙስሊም ከሆንክ ነው የሚለው እናንተ የምትሉትንና የምታስቡትን እናቃለን ሳትነግሩንም ይገባናል ለምን እንደምትሉም እናውቃለንና በዚህ ጊዜ አናባክንም ቁም ነገሩን ብቻ ልጠይቃቸው አስለምቱም በላቸው አላህ ዘንዳ ተእስላም በስተቀር መዳኛ አማራጭ የለም እና አሁን እናንተ የአደምና የሐዋ ልጅ እንደመሆናችሁ ወገኖቻችን ናችሁ ሐላፊነት አለብን እኛ የተቀበልነውን እስላም እናንተም ለመቀበል ፍቃደኞች ናችሁ የሚለውን ቃል ብቻ ጠይቋቸው ይላል ሌላውን ተው ፈይና አስለሙ ይሄንን ጥሪ ተቀብለው አሁን እንደናንተ ለረበል ዓለሚን እጅ እንሰጣለን የሚሉ ከሆነ ፈቀድ የተደው ከመተደይቱም እናንተ እንደተመራችሁት ወደ ሐቁ እነሱም ተመሩ ታደሉ ማለት ነው ወዳለቀ ማለት ነው በአለም ላይ ችግር ጠፋ ማለት ነው ወይን ተወለው ይሄንን ቁልጭ ያለ ጥያቄ ስታቀርቡላቸው ግን በአንድ ወይም በሌላ በሆነ ምክንያት በቀጣም ሆነ በተዘዋሪ በእውነቱ ላይ ጀርባቸውን ካዞሩ የእናንተን እስላምና አንቀበልም የሚል መልስ ከሰጡ በቃልም ሆነ በተግባር ፈኢነማ አለይከ البلاغ ያነ አንተ መልእክት ማድረስ ብቻ ነው ያለብህ አዩሃል ሙስሊም ከዛ በኋላ ባለቤቱ ዋጋቸውን ይሰጠዋል እና አለይከ ኢላ البلاغ وعلينا الحساب ይላል ማለት ነው እና አንተ እኔ ተወካይ ነህ ሙስሊም እንደመሆንህ ታንተ የሚጠበቅብህ ለራስህ ሙስሊም መሆን የጌታን ትእዛዝ ማክበር ከዛ ደግሞ ለሌሎቹ ይቀበሉም አይቀበሉም ማንንም ሳትፈራ አስለምቱም አትስሊሙን ያ ፉላን هل تسلمون يا دولة فلان ብለ ጠይቃቸው የዛ ጊዜ መልሱ ተወለት አንድ ነው የሚሆነው ምናልባት አላህ ወፈቃቸው ከተቀበሉ አልহামዱሊላህ አንተም ትልቅ አጅር ታገኛለህ እነሱም ፈላህ ወጡ ማለት ነው ወይን ተወለው ታፈነገጡና እውነቱን ጀርባ ከሰጡ ግን فإنما عليك البلاغ አንተ ምን ያለብህ መልእክቱን አድርሰሃል መልእክት ውርድ ተራሴ ተዛ በኋላስ ሙሐሰባው በእኛ ላይ ይሆናል والله بصير بالعباد አላህ በባሮቹ ጥልቅ ተመልካች ነው እንደናንተ ተላይ ላይ መርላ ሳይሆን ውስጣችሁን ስሜታችሁን በሙሉ አቃለሁና ሁሉንም በሚገባው መጠን እመነደዋለሁኝ ይህ ነው ከናንተ የሚጠበቅባችሁ ሙስሊሞች ይለናል ማለት ነው ይሄን ትታችሁ ግን በማንነታችሁ ያፈራችሁ እንደገና በውሸታሞች ጉያ ተውሸኩታችሁ የነሱ አጃቢና ጨብጫቢ ከሆናችሁ እናንተም ከነሱ የተለያችሁ አትሆኑምና ሚናህለይ እያለ ነው አላህ ሚናህለይና ሐቁ ጋር አቁምና በመድር ላይ ያሉ ኃይሎች በሙሉ ቢያወግዙህም ማንንም ሳትፈራ እውነቱን ንገር እንዳውም ተራሳ አልፈህ እናንተ መዳን ከፈለጋችሁ አማራጭ እስላም ነው ሰልማለህ ብለህ ደፍረህ ጠይቀው ተዛ በኋላ ከተቀበለ ጥሩ ካልተቀበለ ለኔ ተው እኔ ዋጋውን እሰጠዋለሁኝ ኢላላ አላህ Subhanahu Wa Ta'ala ይሄን ለማድረግ ባለመቻሉ ነው ኡመተል እስላም በአሁኑ ጊዜ በየቤቱ በየበሩ እየመጡ የሚቀጠቅጡት ማለት ነው هذا وصلى الله وسلم على النبي وإلى اللقاء